ከ48 ዓመታት በፊት በ1968 ዓመተ ምህረት ሰኔ 16 ቀን በአዲስ አበባ ከተማ 7ኛ ከፍተኛ 6 ቀበሌ 11 አካባቢ አንድ ሕፃን ተወለደ። ገና ከማህፀን እንደወጣ ቤተሰቦቹን በሁለት ነገር አስደነገጠ። የመጀመሪያው ከአናቱ ላይ ምንም አይነት የፀጉር ዘለላ ሳይኖር በጉንጩ ላይ የጢም ጭላንጭል ይታይ ነበር። በሁለተኛነት ያስደነገጣቸው እንደሌሎች ህፃናት ሲወለድ ያወጣው ድምጽ ለቅሶ አልነበረም። በሚያስገርም ሁኔታ የመጀመሪያ ድምጹ ይህ ነበር። አብዱኪያር የዘጠናዎቹ እንቁ። በዛሬው ቆይታችን ስለ አብዱኪያር ያልተሰሙ አስገራሚና አስተማሪ የህይወት ጉዞ በአዝናኝ አቀራረብ እንዳስሳለን። እንኳን ወደ ፈገግታ ታሪክስ ዩቲዩብ ቻናል በደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ገና በለጋ እድሜ እንግሊዘኛ ቋንቋ መናገር በሀገራችን እንደ ተአምር በሚታሰብበት ሰዓት እንግሊዘኛ ሙዚቃዎችን በመጫወት ወደ ጥበቡ ዓለም የተቀላቀለው የጊዜው ድንገተኛ ክስተት አብዱኪያር እጅግ አብዝቶ በሚወዳቸውና በሚያደምጣቸው የ1990ዎቹ የባህር ማዶ የራፕ ሂፕ እና ራጋማፊን ሙዚቃ አቀንቃኞች እነ ፓፍ ዳዲ፣ ቢጊ፣ ሻጊ በአዲስ አበባ ኮፊ ሃውስ ክለብ ማቀንቀን ጀመረ። Room 112, what the players sweat, stash my cash for birdie in here. Nasu never Nay Shaggy. She called me Mr. Bombastic, say me fantastic. That man on my back says Mr. One day, tell me fantastic. That man, gee, wait, baby, please, let me take you to another land of us make up breathe. You don't feel like crap, but baby, hand me the keys, and I will take you to a place to say, Jamanate. Don't you take my foot, but baby, please. Don't you play with my no go down my choose. I do like a bun and me and a cheese, and if I'm me, otherwise, baby, love the Benz, I'm bombastic. Let me fantastic. That man on my back to say, Mr. Abid. I bombastic. በሰዓቱ የነበሩ ወጣቶች ወደ ኮፊ ሃውስ ክለብ መጉረፍ ጀመሩ። ብዙዎቹ የእንግሊዘኛው ግጥም ትርጉም ባይገባቸውም አሁን እንዳያችሁት ልክ እንደ ሰይፉ ፋንታሁን በሙዚቃው ሪትም እየተዝናኑ ያደምቁት ነበር። ጥበበኛው አብዱኪያርም ይህን ባየ ጊዜ አንድ ነገር አሰበ። የሙዚቃ ግጥም ስለመጻፍ እንዳሰበውም አደረገ። በመላው ኢትዮጵያ የተወደደ ግጥም ጻፈ። ከዛም ወደ ሙዚቃነት ለመቀየር ዜማ ያስፈልገው ነበር። በሰዓቱ የሀገራችንን የዜማ ፍሰቶች አልተዋሃዳቸውም ነበር። የትኛውን ቅኝት እንደሚጠቀም ግራ ገባው። ባቲ፣ አንቺ ሆዬ፣ ትዝታ ወይስ አምባሰል? ቀደም ብዬ እንደነገርኳችሁ እሱ የባህር ማዶ ሙዚቃ ወዳጅ ነው። ስለዛ አንድ ሐሳብ መጣለት። ከሚወዳቸው ከውጪ ሙዚቃዎች መሃል ለጻፈው ግጥም ተስማሚ የሚሆን አንድ ዜማ መረጠ። ግጥምና ዜማውንም በሚገባ አቀናጀው። በህይወቱ የመጀመሪያውን ታምረኛ ሙዚቃ አጠናቀቀ። በጣም ወደደው። ስራውንም ለህዝብ ጆሮ ማድረስ ፈለገ። ሆኖም ግን በሰዓቱ ከክለብ ያለፈ ዕውቅና አልነበረውም። ስለሆነም ሙዚቃውን ራሱ ቢዘፍነው ብዙም ተቀባይነት ላይኖረው እንደሚችል አመነ። ጥበበኛው ወጣት አንድ መላ ዘየደ። በቅርበት ከሚያውቀው ከልጅነት ጀምሮ የሰፈር አብሮ አደጉ የክፉ ቀን ደራሽ ጎረቤቱ በመላው ሀገራችን ተወዳጁ አቀንቃኝ እንዳጋጣሚ የሙዚቃ አልበም እየሰራ ነበር። ኤቢዲም ለተወዳጁ አቀንቃኝ የሰራውን ሙዚቃ አስደመጠው። አቀንቃኙም እጅግ ተደነቀ። ያለምንም ቅድመ ሁኔታ አልበሙ ውስጥ እንደሚቀላቀለው ቃል ገባለት። ስራውም ለህዝብ ጆሮ ደረሰ። ህዝቡም ስራውን በፍቅር ወደደው። ምንም እንኳን ብዙዎቻችን የአብዱኪያር የመጀመሪያ ስራ መሆኑን ባናውቅም ሙዚቃውን ስንሰማ ትዳር ያለው ብቻ ሳይሆን ትዳር የሌለውም የማያውቃት ሚስቱ ትናፍቀዋለች። ጥበብ ማለት ይህ ነው፣ ለስሜት አካል መስጠት። እንዴት አርጎሻ አንቺስ ናፍቆት አይታይሽም አብሮ መብላት
life after death. ጥበበኛው ወጣት የህዝቡን ተቀባይነት ባየ ጊዜ በጣም ደስ አለው መጻፍ እንደሚችል አመነ ለራሱም አንድ ነገር ቃል ገባ ራሱን ለአማርኛ ሙዚቃ አሳልፎ ለመስጠት ወሰነ ሆኖም ግን ህይወት እሱ እንዳሰበው አልጋ ባልጋ ሆና አልጠበቀችውም የችግር መናኸሪያ የሆነችው ሀገራችን ጥበበኛውን ወጣት ለስደት ዳረገችው አብዱኪያር ወደ አረብ ሀገር ተሰደደ ሳውዲ የመን ባህሬንና የመሳሰሉት ሀገራት ላይ የተለያዩ የጉልበት ስራዎችን በመስራት ቆየ ከሰራቸው ስራዎች መሃል መኪና ማጠብ ሱፐርማርኬት መጠበቅ ዳቦ መጋገሪያ ድርጅት ውስጥ ዳቦ ማሸግ እና የመሳሰሉትን ስራዎች በመስራት ሳውዲ ውስጥ ለ6 ዓመታት ቆየ በእነዚህ ቆይታው ግን ፈጣሪ የለገሰውን ጥበብ አልረሳም ይጽፍ ነበር ዜማም ይሰራ ነበር በ1995 ዓመተ ምህረት የመጀመሪያውን አልበም ሰርቶ ለህዝብ ጆሮ አደረሰ መርካቶ ሰፈሬ ጥሩ ይሰራበት በነበረው የልብስ መሸጫ ቡቲክ ሰው በማይበዛበት ሰዓት ክሊፑን እዛው ለመቅረጽ ወሰነ ሆኖም ግን እሱ ተቀጥሮ በሚሰራበት የልብስ መሸጫ ሱቅ ህንጻ ውስጥ ቀረጻ ማከናወን የተከለከለ ነበር ስለሆነም ቀረጻውን ያከናወነው ከጓደኛው ጋር ያለምንም ግርግር እሱ በተቀጠረበት ልብስ መሸጫና የተወሰኑ የከተማው አካባቢ ብቻ ነበር ለዛም ነው በልጅነት እድሜያችን የአብዱኪያርን የተገደበ እንቅስቃሴ ማንረሳው ተያዝኩ አልተያዝኩ እያለ በፍራቻ ክሊፕ ሰርቶ ላሳየን ክብር ለአብዱኪያር Zagalatu Daishamanu, Wala Jambino, Abde Matarasham, Wala Jambino, Kelabu Antumoda Nusadata. Aksiu madon, markado. Yes,